የመዳም ቅመሞች የሚሰሯቸው አምስት ስህተቶች። የመጀመሪያው የእረፍት ሰዓትሽን ለምን ደግሞ አታስከብሪው? እኔ እኮ ብዙዎቻችሁ የሚገርመኝ እሷ እኮ ታውቃለች፣ እረፍት ሰዓት እኮ እንዳለች ታውቃለች። አንቺ ነሽ እኮ አንቺ ግን ስትሰሪ ነው በቃ እሷ ደስ ነው የሚላት። እየሰራሽ ከሆነ ስራ ብላ ነው በቃ። አንቺ አልፈለግሽም እረፍት። ገብቶሻል? ምናልባት ላታውቁ ትችላላችሁ። በቀን ውስጥ ግን 2 ሰዓት እረፍት አላችሁ። ይሄ የተረጋገጠ ነው። ስንመጣ ተመቶልን በማህተብ ሁሉ ነገር ተረጋግጦ ነው አንብበው አጣርተው ነው የምንመጣው ስንመጣ ማለት ነው። ሁላችንም ሀበሻ ማለት ኢትዮጵያዊ። እሱን ማስተካከል አለብሽ። እስከዛሬ ማታቂ ከሆነ የእረፍት ሰዓትሽን ማስተካከል 10 ሰዓትም ጨርሽ ስራሽን። ስራ ካለቀ በኋላ ምሳ ከበሉ በኋላ አነሳስተሽ አጣጥረሽ ክፍልሽ ዝግት አድርገሽ 2 ሰዓት ድረስ እረፍት አለሽ። ከጠየቀችሽ 2 ሰዓት እኮ በቀን ውስጥ እረፍት አለኝ፣ ቤት አጸዳው፣ ምግብ ሰራው፣ ይሄን አረኩ፣ በቃ አሁን ማረፍ አለብኝ፣ እኔም እኮ ሰው ነኝ፣ እረፍት ያስፈልገኛል፣ 2 ሰዓት እረፍት አለኝ ብለሽ ሽንጥሽን ገትረሽ መከራከር ትችያለሽ። 2 ሰዓት እንዳትረሽ እረፍት እንዳለሽ። ከዛ ብጠራሽ ራሱ እንዳሰማት በቃ ነይ ምናምን ድንገት የሆነ በቃ ላዚም የሆነ ነገር ወይ ዕቃ መጥቶ ምናምን እንጂ በዛ ሰዓትሽ ራሱ ነይ ብሎሽ ሲጀመር የምታቅመደም አጠራሽም፣ በእረፍት ሰዓትሽ አጠራሽም። ሁለተኛው ደግሞ ቁርስ ስትበሉ አንዳንድ ልጆች ማለት ነው ድንገት ትመጣለች እሷ ማለት ነው። መዳም ትመጣና እየበላሽ እያለ ሻይ እየጠጣሽ ራሱ ትንልልሽ ምንም አይቀርሽም። ልታግዣት ምናምን ምን ልስራልሽ፣ ምን ላግዝሽ ምናምን። እንዴ ምን ሆነሻል? ተረጋጊ፣ ቁርስሽን ነው የግልጽ እኮ ነው። ሳትበይ እኮ አትኖሪም። ቁጭ ብለሽ ቁርስሽን በልተሽ ለምን በቃ ዘና በይ። እንደውም እንደማትፈሪ ትከሻሽ ላይ ነው የሚገባት። ዘና ብለሽ ቁርስሽን፣ ስልክ እያየሽ ከሆነ ስልክሽን እየነካካሽ ኦልሬዲ ቁርስሽ ላይ ነሽ፣ አይመለከታትም። ብትቺ የሆነ ስትበይ ራሱ የማትወድ ከሆነች ቀደም ብለሽ ከመነሳቷ በፊት ቀደም ብለሽ ቢ ይህን ያክል የምትጨነቂላት ከሆንሽ እንዳታይሽ፣ እንደውም ዘና ብለሽ ከመነሳቷ በፊት። ግን ከመጣች በኋላ አትደነባበሪ። ሶስተኛው ደግሞ እሷ የሚያናድዳት ለምሳሌ የባሏ ክፍል እያጸዳሽ ድንገት ባሏ ከስራ ይመጣል አይደል? በቃ እየሰራን እያለ ድንገት ይመጣል። ድንገት አንቺ የለሽም ብሎ ዘው ብሎ ሊገባ ይችላል ክላሱ ማለት ነው። ያኔ መውጣት አለብሽ። እቃሽን ማስቀምጠሽ ከቻልሽ እንደዚህ በቅርብ ከሆነ ይዘሽው ውልቅ ማለት አለብሽ ከክፍሉ ማለት ነው። በቃ ይህንን ነገር ጥንቃቄ ማድረግ አለብሽ። እሱም ኖሮ እዛ ጋር ቁጭ ብሎ አንቺ እዚህ ጋር ማጽዳት የለብሽም። እሷ ማለት ነው ታይና ቶሎ ነው ወደ ሌላ ነገር የሚቀይሩት። ከዛ ትጠምድሻለች። በምን እንደጠመደች ራሱ ግራ ይገባሻል። ስለዚህ ይህንን ጥንቃቄ አድርጉ እያጸዳችሁ። እሱ እንደውም በተለይ እዚህ ሳውዲ በጣም ከባድ ነው። ዱባይ ትንሽ ይሻላል። እዚህ ሰውየው ባለበት ራሱ ዝር ማለት የለባችሁም። ካለ እስኪነሳ ድረስ ስራ እስኪሄድ ድረስ መጠበቅ አለባችሁ። ስለዚህ ይህንንም አስተካክሉ። ከዛ ይህንን ስትይ እሷ ራሱ ታከብርሻለች። ምን ያክል ለራስሽ ክብር እንዳለሽ ምን ያክል እንደምትጠነቅቂላት ልታውቅ ያው እሷም ታውቃለች ማለት ነው። ይሄንን አስተካክሉ። ሌላኛው አራተኛው ደግሞ ማታ ላይ እንደዚሁ በተመሳሳይ ማታ ስራሽን ጨርሰሽ ክላስሽ ገባሽ። ኦልሬዲ እነሱ እኮ ሌሊት ድረስ 11 12 ሌሊት ሲነጋ ድረስ የማይተኙ አረቦች አሉ። በተለይ የሳውዲ መዳሞች አይተኙም ሲነጋ ድረስ። አንቺ ግን መተኛት አለብሽ። ስራሽ ጨረሽ፣ ምግብ አበላሽ፣ ቤት አጸዳሽ፣ አስተካክለሽ እቃሽን በፎጣ ጠራርገሽ ወደ ቦታው ከመለሽ በኋላ ዳይ ወደ ክፍልሽ። ልብስ ካለ ልብስሽን አስተካክለሽ ሁሉ ነገር ወደ ቦታ ከመለሽ በኋላ አበቃ። ከዚህ ሰዓት ጀምሮ እኔ ስለማላስፈልግ ብለሽ ክላስሽ መግባት አለብሽ። እነሱ አይተኙ ብዬሻለሁ ወይ እነሱ ሲተኙ ድረስ ብለሽ ቁጭ ማለት የለብሽም። ክላስሽ ገብተሽ ለጥ መተኛት ካለብሽ ትተኛሽ፣ ካልተኛሽ ኤርፎንሽን ቀንሰሽ ኤርፎን አድርገሽ እንትን ማለት ድምፅሽ ራሱ እንዳይሰሙት። ለምን አልተኛችን ብለው ስለሚያስቡ እየመጡ ያንኳኩብሻል። ይሄንንም ማወቅ አለባት። አንዴ ደግሞ ክፍልሽ ከገባሽ በኋላ የምንም መውጣት የለም። በቃ አትውጪ። ሲጠሩሽ አቤት እንዳትይ። ህፃኗን መታ ከፈቺ ይሄን ስጪኝ፣ ያን መቶ ይሄን ስጪኝ እንዳትሰሚያቸው። ወላሂ እኔ ማረገው ነው የምነግራችሁ። እንዲህ ቢደበድቡ አልሰማቸውም። ከተኛው በኋላ ክላስ የገባው ከዛ በኋላ ማንም ቢመጣ እንደማልሰማቸው ያውቃሉ። በቃ 3 ቀን 4 ቀን ያንን አስለመድኳቸው። ቼክ አያደርጉኝም፣ አይመጡም ክላስ የገባው በኋላ በረፍት ሰዓቴ በምተኛበትም ሰዓት። ይሄንን ነገር ካስተካከልሽ አበቃ። አንቺን ክብር ደግሞ ይሄ በመጨረሻ የሚያሳጣሽ ማለት ነው። ምግብ መጥቶ ምናምን ከውጭ ሊሆን ይችላል በልተው ጨርሰው የተረፋቸው። በእርግጠኛ ሀበሾች ማሻላ በዚህ እኛ በቃ እኔ ብዙ ቦታ አይቻለሁ። በዚህ ስማችን አይጠራም። አምጥተው የሆነ ላንቺ ሳያስቡልሽ ከበሉ በኋላ ይሄ የተራረፋቸውን አምጥተው አበደን በቃ እንደውም እያየ የሆነ ካሜራ አይጠፋም። ቆሻሻ ውስጥ አይላት እንዳትበይ፣ ስሪ ለራስሽ ሩዝም ይሁን እንቁላልም ሰርተሽ ቢ እንዳትበይ። ይሄንን ማወቅ አለባት። እያንዳንዱ የምትገዛልሽ ከሆነ ሙሉ ነገር ትግዛልሽ በስነ ስርዓት፣ ያልተቆረሰ ያልተነካካ የበሉለትን እንዳታደርግ። የምር ይሄን ስላችሁ ግን ከይቅርታ ጋር ታደርጉታላችሁ እያልኩ አይደለም። ጥንቃቄ አድርጉ ነው። ይሄን ታይና ነገም የተረፈ ከነገ ወዲያም የተረፈ ነው የምታመጣልሽ። ስለዚህ ይሄንን ጥንቃቄ ካደረጋችሁ በክብር ተከባብራችሁ አንቺም ስራሽን በአግባቡ ትሰሪያለሽ፣ እሷም ታከብርሻለች፣ ባህሪሽን ታውቃለች፣ ያለምንም ጭቅጭቅ አብራችሁ ትኖራላችሁ ማለት ነው። ስለዚህ ይሄን አስተካክሉ። እንግዲህ በቀጣይ ደግሞ ቪዲዮ እንመለሳለን። ወዳችኋለሁ። ባይ